ጭራሽ በድፍረት እዚህ ሲመጣ ምንም አይመስልም። በሰላም ያመጣችሁት ከእስር ቤት ይፈታል እንጂ አንጡብኝ አላልኩም። አይኑን ማየት አልፈልግም። እሷ እንድትፈታ ከፈለጋችሁ ወላሂ 1 ሰዓት አትቆይም። ልጆቹ ያሉበትን ትንገራችሁ አድራሻስ። አሁን በስንት መከራ ያገኘሁትን በቀላሉ ሲስተም ልጆች የማገኙትን መንገድ ይሄ ብቻ ነው። እሷ ታስራ ሳትወጣ ስትቀር ልጆችን ቢሆን አንጡ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁልን? እኛ አለን አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ ዛሬ መተናል። እንግዲህ ከአሚር ከወንድማችን ጋር ያው የመጣ ነው እንግዲህ ሰይድ መስሪያ ቦታ ነው፣ ስራ ቦታው ነው የመጣ ነው። አስፈቅደን የገባ ነው። ያው እዚህ ቤት ደግሞ በጣም እግር አብዝተናል። ያው እንደ ፋሚሊም እያዩን ነውና አስፈቅደን ገብተናል ሰይድን ፍለጋ። አሚርም እንግዲህ አልሐምዱሊላህ ከብዙ ቆይታ በኋላ ከእስር ተፈቶልናል። ያው አሁን ደግሞ ትንሽ ሱመያም እስር ቤት ናትና እነዛን ነገሮች ፊክስ ለማድረግ ወደ ሰላም ለመፍጠር እንግዲህ ከአሚር ጋር በጣም አውርተን ነበር። ለብዙ ሰዓት ነው ያወራንበት። ሰላም ብቻም ሳይሆን ያው እንደመጣ ነው ማስተናገደው። ሙባረክ ነገር ያለው አይደል? ኖ አንተም የነገርከኝ ነገር አለ፣ እኔም የነገርኩ ነገር አለ። እንደዚህ እንበላጠጣለሁ ምናምን ፈነጫለሁ ቢል ዝም እንደማለለው ላሳውቅ እፈልጋለሁ። ወንድ ልጅ ኖርማል ነው መወጋት ምናምን ኖርማል ነው። እኔ አሁን ዛሬ የመጣሁት እንደዚህ ለመጣላት ለመዋጋት ምናምን አይደለም። እንደማልፈራው ለማሳየት ነው ቤቱ ድረስ የገባሁት። የመጀመሪያ ስለዚህ እንደዛ ልክ ነህ እኮ። ይሄ መወጋት መደበል ኖርማል ተራ ነገር ነው። ትደባደብ ወይ ቢበዛ እስከ ሞት ነው። ምንም ሞተህ ግን ቤተሰቦችህን እናት አለች፣ ምናልባት የራስህ የሆነ ላይፍ ይኖራል ምናምን፣ እነዛ ነው ሚስ የምታደርገው። በአንተ ሞት እናትህ ናት የምትጎዳው ምናምን እንጂ ኖርማል እኮ ነው፣ ተራ ነገር ነው። ግን ዛሬ የሰይድና የኔን ጸብ ወደ ጎን አድርግታል ማለት ነው። እንመለስበታለን። እንደዚህ ወንድ ልጅ ተወቅቶ ደሙን ሳይመልስ የሚቀር ነገር የለም። ግን አሁን ዛሬ የመጣሁበት ምክንያት እንደዛ አሚር ዛሬ የመጣሁበት ምክንያት እኔ ለልጆቹ ብዬ ነው የተስማማሁልህ ሙባረክ፣ ለልጆቹ ስል። ምክንያቱም እነዛ ህፃን ልጆች አሁን ላይ ከጎናቸው እናት የለችም። አባት ባይኖርም ችግር የለውም። አባት ሳይኖር ኖረዋል እነዚህ ልጆች ብዙ ነገር ተበድለው፣ ግን ህፃን ልጅ አላቸው። 2 ህፃን ልጅ አላት። እነዛ ህፃን ልጆች እናቴ እያሉ ነው። እናታቸውን ደግሞ አጥተው መቆየት የለባቸውም። ስለዚህ ዛሬ ለመደራደር የእኛን ጸብ ወደ ጎን አድርገን በሰላማዊ በተረጋጋ ሁኔታ እናትየውን እንዲያስፈታ አይም ካለም ከፈለገ እኔን ድጋሚ ያስገባኝ እስር ቤት። የመጀመሪያ ጥያቄያችን ሱመያ ትፈታልን። ሱመያ ልጆቹ ያለ እናት መቆየት የለባቸውም። ያለ አባት የቆዩት ይበቃቸዋል። ድጋሚ ደግሞ እናት ሳይኖር ካቲካ እያለቀሰች ነው። እዚህ ጋር ጀሚላ እናቴ አምጡልኝ እያለች ነው። እዚህ ጋር ያለ እናት እነዚህ ልጆች ማቆየት የማይታሰብ ነገር ነው። ገብቶሃል አይደል? እኔ ወንድ ልጅ ነኝ፣ ብታሰር ምንም አይደል። እሷ ግን እናት ግን እሷም ሱመያም እየተጨነቀች ነው። ያለ ልጆቿን ሳታይ ምን ሳትል እየተጨነቀች ነው። ስለዚህ ዛሬ የመጣንበት ምክንያት ሰይድን በተረጋጋ ሁኔታ እኔ ያናግሯል ብለኝ ነው ያመጣው። አይ እኔም እንዳልኩ ብለን እነዚህ ልጆች ያለ እናት እንዳይቆዩ ለማደራደር እናታቸውን አጥተው መኖር የለባቸውም። ጸብ ምናምን ወደፊት የምንደርስበት ነገር ነው። ምንም አያደርግም። አሁን ላይ ምንም ጸብ ምናምን አያስፈልግም። የሚያስፈልገው አሁን ላይ ልጆቹ ያለ እናት መቆየት የለባቸውም ነው ሙባረክ። ይሄ ነገር ደግሞ እኔ አስተካክላለሁ ብለኛል። እኔም ደግሞ እንደ ትልቅ ሰው እናታቸው እንድትፈታ ፈልጋለሁ። ምክንያቱም ሱመያ ማለት ለእኔ በጣም ብዙ ነገር አድርግታልኛለች፣ በጣም እንደዛ ብቻ ለውጣልኛለች። ሁለተኛ ለእነዚህ ህፃን ልጆች ደግሞ ታስፈልጋቸዋለች በጣም። እነዚህ ህፃን ልጆች ያለ እናታቸው መቆየት አይችሉም። በኋላ የሆነ ነገር ከመሆናቸው በፊት እናታቸው ልደርስላቸው ይገባል። እኔ ከአንተ ጋር ያልተስማማሁት እኔን እስር ቤት አስገብቶኝ ሱመያን ከእስር ቤት ያስወጣት የሚለው ነገር ነው። እሷም አንተም ከእስር ቤት ወጣችሁ ነው እኔ ነገሮችን ማድረግ በምንችለው መንገድ ተነጋግረን እንድንፈታ የፈለኩት ገባ እንጂ አንተም እስር ቤት ገብተህ ከዛ እሷ ወጣ ምን ይሄ እንደዛ ሲሆን የሆነ
አይደለም ሙባሪክ እኔ ብታሰር ምን ሆናለሁ? ምን ይቀንሳል? ምን ክብር ይቀንሳል? ምን ሆነ? ቤተሰብ ቢኖረኝ እናት አለች። አንድ አፍሬ ልጅ እኮ ሱመያ አንተ ልጅቷ እኮ ተቀጣባለች ነች። እንደ እሱነቱ ሳይሆን ለምን ሁለቱን መፍትሄ አንጠቀምም እኮ ነው። እሱ በቀል አይደለ የፈለገው። እኔ በቀለኝ በቃ እኔ እንደፈለግ ድጋሚ እኔ ፈርምለታለሁ። ሙባሪክ እኔ ፈርምለታለሁ። እኔ ልግባ እስር ቤት፣ እሷ ደግሞ ትፈታ ነው። ይኸውልህ በቀል የፈጣሪ ነው። አሁን እኮ አንተን ለማስፈታት ስለ ሱመያ ጋር ሄደን ሱመያ አሁን ደግሞ አንተ ደግሞ ድጋሚ መተህ እዚህ ጋር እኔ ልታሰርና ሱመያ ትፈታ ስል ጭራሽ ደግሞ ነገሩ ተሳስሮ ሁለታችሁም እዛው ነው የምትቀሩት። እኔ ደግሞ እሷ ሳትፈታ እኔ እሱ ልክ ነው። አሁን እያደረግን ያለ ነው እኮ አሁንም ዛሬ መጣ ነው። ለምንድን ነው ባርክ? ዛሬ መጣ ነውማ ሱመያ የምትፈታበትን መንገድ ለማመቻቸት ከፈለገ እኔ ያሳስረኝ፣ እኔን ያስፈርድብኝ፣ እንደፈለገ ያደርገኝ። ሱመያን ብቻ ይፈታል። ሱመያ ሳትፈታ እኔ እዚህ ጋር እኮ በጣም የሚከብደው አንደኛ ልጆቹ አሉ፣ ሁለተኛ እሷ ሴት ልጅ ናት ምናምን። ይሄ ነገር ሲሰፋ በጣም ይከብዳል እና አላቅም እኔ እንጃ ምን እንደምናደርግ። ምንድን ነው ማድረግ ያለብን? ተረጋግተን ወደ መፍትሄ መግባት። አሚርም ወደዛ ሳይመለስ አሚርም እንደዚሁ እንዳለ ሱመያን ከዛ ነገር ውስጥ ማውራት ነው ያለብን እንጂ በተረጋጋ መንፈስ ድጋሚ አሁን አሚር ያው ዘውር በለው በቃ ሱመያ ስትመጣ አሚር ይገባል፣ አሚር ሲመጣ ሱመያ ይገባል። ያ ማለት ምንድን ነው? ዝውውር ማለት ነው። ነገሮቹ መፍታት አንችልም ማለት ነው። አሁን ዛሬ አንተ እንደወጣው ሱመያም ውጭ ሆና ቢሆን ኖሮ ነገሩን ለመፍታት እንሞክራለን፣ ለማግባባት እንሰራለን። አንተ ምረፍ ምናምን ተባብሎ ረጋ በመንፈስ ነገር እንፈታለን። አሁንም ቢሆን አሚር እኛ እዚህ ጋር ለምንን ያመጣን ተናግረን እንደዚህ ተቆርጠን ያመጣን የራሱ ስለሆንክ ረዳኛ እንጂ እዚህ ጋር መጥተህ እንድትል አለ። እሱም አልፎ አይመጣም፣ አንተም አልፎ አትሄድም። ግን ደግሞ በምን አይነት መንገድ ጸብ አልፈልግም። እኔ እዛ በገቡ በሰዓት ተምሬ ወጥቻለሁ፣ ተረድቻለሁ ሁሉ ነገር። አሁን የምፈልገው እኔ ሱመያ እንደተፈታልኝ አይ ካለ እኔ ማድረግ የምችለውን ሁሉ መስዋዕትነት ለመክፈል ዝግጁ ነኝ። ሱመያ እስር ቤት ሆና እኔ ማሰብም ስለማልፈልግ እኔ መስዋዕት ክፈል ያላችሁኝ ነገር በሙሉ ታሰርም ካለብኝ ድጋሚ ወገዋለም ካለ ተወግቼለት እርቅም ከፈለገ እርቅ አውርጄ እኔ እርቅ ነው የምፈልገው። እርቁን አውርጄ ብቻ የምፈልገው ነገር እነዚህ ልጆች ያለ አባት ያለ እናት መቅረት የለባቸውም። ያለ አባት የቀሩት ይበቃቸዋል። ያለ እናት ደግሞ መቆየት የለባቸውም። እነዚህ ልጆች ምስኪን ልጆች ናቸው። ለእናታቸው ለልጆቹ ሲባል እቺ ልጅ እነዚህ እናታቸው ትለቀቅላቸው፣ እኔን እንደፈለገ ያድርገኝ። ለምንድን ነው የቆየው? ለምንድን ነው የፈራው? ምንድን ነው ለምንድን ነው እስካሁን የቆየው? ለምንድን ነው የማይመጣው? እሱማ ስራ ቦታው እኮ ነው እኮ እሱ መምጣቱ አይቀርም። እኛ ጋር ምን ስለመጣ ነው ግን እኔ ተረጋግቻለሁ። ምንም የሚያጣላኝ ነገር የለም። ቤተሰቦች የነበረኝም ነገር ይህንን ይመስላል። አሁን ላይ ድጋሚ ተጣልቶ ምናምን ሌላ ነገር ውስጥ መግባት ምናምን አያስፈልግም። ግን እንደ ወንድ ልጅ ማውራት እፈልጋለሁ። ሰኢድን በተረጋጋ ሁኔታ እንደ ወንድ ልጅ ተረጋግቶ እቺ ልጆችህ እናት ነች፣ አይነኬ ሴት ነች፣ ልጆች ወልዳለች። እሷን ጎዳህ፣ ሱመያን ጎዳህ ማለት ልጆቹን ጎዳህ ማለት ነው። ስለዚህ ሱመያን አስፈተው እናንተም ሰኢድ የሚያስደስተው ነገር ያድርግ። ከፈለገ እኔን ያሳስረኝ፣ ከፈለገ እንደፈለገ ያድርገኝ። ቀለል እናድርገውና ሱመያ እንድትፈታ ማድረግ መኪና እንዲረጋጋ ምናምን ልንገረው። ምን ልትሆን ነው? አይ ሰኢድ ቆይ ተረጋግተን ጭራሽ በድፍረት እዚህ ሲመጣ ምንም አይመስልም። በሰላም ያመጣችሁት ከእስር ቤት ይፈታ አልኩ እንጂ አንጡብኝ አላልኩም። አይኑን ማየት አልፈልግም። እንደዛ ሳይሆን የመጣንበት እሱንም በጣም አረጋግተን ነው የመጣነው። ወዴት ነው ተረጋጉት? ምን እንዳይሆን ነው ተረጋጉት? አሳምነህ ነው ምናምን ነው ያመጣነው። በእርግጥ የባለፈው ጥፋቶች ምናምን ባለፈው እኮ ታስታውሳለህ? ያጠፋሁት አሳምነነዋል፣ አሳምኜው ነው። አሁን ግን እኔ ይዤው ነው የመጣሁት። አሁን እንደ እሱ የተማራቸው ነገሮች እኛም ደግሞ ያወራናቸውና እዛው ጨርሰን የመጣናቸው ነገሮች አሉ። ለዛም ነው ስራ ቦታም አስፈቅደን የገባነው። ቤተሰብ ምናምን ስላየን ስለተቀራረበ ያው ያኔ መጀመሪያ ሰዓት ላይ ነበረ ግርግርም ነበር። አሁን ግን እኛም አንተ በደንብ
እሱ ደግሞ ትርጉሞች ያላቸው ራሱ መጡት ነገሮች አሉ። ከዛም በዲፍረንት ገብተን ቪዲዮ ይሰራ ይጠበቃል እንጂ ሌላ እንደጥሩ ምናምን አይደለም። የስራ ቦታ ግርግር መፍጠርም አያስፈልግም። የመጣንበት ደግሞ የራችን ምክንያት ለምር የመጣንበት ምክንያት ለመባባል ነው። ሁሉም ነገር ሌላኛውን ደግሞ ረስተን እዚህ ጋር እልህ ምናምን ትተን ልጆች አሉ። አንተ ለልጆች የእውነት የምታስብ የምትወዳቸው ማየት በህይወትነት ልጆቹ ማየት የምትፈልግ ከሆነ እንደ ትልቅ ሰው አውርተን የምንፈታው ነገር ነው። ልጅቷ ተዋት፣ ከእስር ቤት አስወጣት። ልጆቹ ያለ እናት ያለ አባት የተሰቃዩት ይበቃቸዋል። ያለ እናት ደግሞ ድጋሚ እንዲሰቃዩ አታርጋቸው። ልጆቹ እያለቀሱ ነው። እናቴን አምጡልኝ፣ እናቴን አምጡ፣ እናቴን እያሉ ነው። ስለዚህ ዛሬ የመጣንበት ምክንያት ለልጆቹ ስትል እሷን እንድታስፈታት ነው። ለልጆቹ የምታስብና የእውነት ልጆችህ እንደሆኑ የምታስብ ከሆነ እነዚህ ልጆች ተዋቸው። እናትየዋን ተዋት፣ አታሰቃያት። ይህንን ለማለት ነው የመጣ ነው። አይ ካልክም ደግሞ አንተ የምትፈልገውን ነገር እንድታደርግ እኔን ማሳሰርም ከፈለህ የፈለከውን ወረቀት አምጣና እኔን አንድ ዓመት እንድበሰብስም ከፈለህ 10 ዓመትም እንድበሰብስ የምትፈልገው ወረቀት ካለ ፈርምልሃለሁ። እኔን እስር ቤት አስገባኝ፣ ግን እሷን አስፈታት። እሷን ተዋት። ታስረ እሷን እንድትፈታ ነው ፈልገው። የፈለከውን ወረቀት አምጣ ፈርምልሃለሁ። እኔ ነኝ ጥፋተኛ ነኝ፣ ሰው ገድያለሁ ከፈለክ ልልሃለሁ። ስክሪፕቶና ወረቀት አምጣ ፈርምልሃለሁ። እሷን ልቀቃት፣ እኔን አሳስረኝ። ለዛ ነው የመጣው። ለሷ አዝነላት ነው ወይስ ለልጆቹ ተለመነ ተልከ ነው? ማንም የለመነኝ ማንም የላከኝ ማንም ተላላኪ አይደለም። በመጀመሪያ እሺ ወይ ወደ ኋላ ልመልስና ላቋርጥ ያልኩበት ምክንያት ስላለኝ ነው። በእኛ በእስልምና ከ3 ቀን በላይ ሰው አይኮራረፍም ሐራም ነው ምናምን ብለሃል። ስለ ሸሪዓውና ስለ ሐራሙ ካወቅ አንድ ኒካህ ካሰረች ሴት ጋራም መጀመሪያም ቀለበት ማድረግ የለብም ነበረ ሳትፈታ ማለት ነው። በሸሪዓው የምትሄድ ከሆነና የምታውቀው ከሆነ ማለት ነው። እሱን መጠጋት የለብህም። ለዛ ነው ላቋርጥ ያልኩ። ሁለተኛ ደግሞ ልጅቷን አስፈታት፣ ያለ አባት እያደጉ ነው። አሁንም ያለ እናት እንዳይሰቃዩ እያልክ ነው ሱመያም ማለት ነው። እኔ እሷን ማሳሰር ፈልጌ አይደለም። ያለ አባት የሚሰቃዩት አላሳድግም ብዬ አይደለም። ተለያይተንም አይደለም። እሷ ነች ለምን ላይ ያገባ ብላ የሸሸችው ገባርለ። አሁንም እኔ እሷን ለማሳሰር ፈልጌ ሳይሆን እኔ አሳስራት አንተ የምታስፈታት አንተ አስፈች ሆነ በእሷ ቦታ ሆነ ምናምን አይደለም። እኔ እሷን ማሳሰር ለአንድ ደቂቃ ልታሰር አልፈልግም። እኔ የምፈልገው ለአንተም ነገራ ከሆነ ሚስጥሩን አንተ የምታውቅ ከሆነ እኔም እንድታሰር አልፈልግም። ሚስቴ ነች፣ አብረን በልተን ጠጥተናል። ግን ምናልባት እስር ቤት ፈርታ የተወሰነ ቀን ብትታሰርና ደንግጣ ቾኩላ ልጆችን ታሳኛለች የሚል ነው። እሷ ግን ጨካኝ ናት። የሁለተኛ ቀኗን እያደረች ነው። ልጆቹን አላሳይም ብላ ማለት ምንም አይነት ድንጋጤ ረራይ ውስጥ አይደለም። ጨካኔውን እያዩት ነው። ይሄንን የምታውቅ ከሆነ አንተም ማንም አንተም አታሰርም እሷም አታሰርም። ሁሉ ነገር ላይ ችግር የለውም። አውፉም ብላለው ሁሉም ነገር ተዋለው። ልጆችን ብቻ ታሳየኝ። ያሉበትን አንተ ካወቅ አንተ ንገረኝ። እኔ እሷን አሁን ትፈታ ብያቸው ትፈታለች። ክሴን አንስቻለሁ እላቸዋለሁ። በዋስ ትወጣለች። ችግር የለውም። እኔ ልጆችን ብቻ የማይፈልገው ከሷ ጋር ሌላ ቂም የለኝም። ከሷ ጋር ለምን ልትጋባለህ? ለምን አንተ አትሸንፍም? ለምን ትልቅ ሰው 2 ዓመት ልጆች ይፈልጋል። እሷ ተበድላለች። ስለተበደለች ነው እዚህ ጋር አንተ ጥፋት ስላጠፋ ነው ልጆችን እያሳየች ያልሆነ እዚህ ጋር አንተ አሁን እሷ እስር ቤት ሆና ይሄን ሁሉ ነገር ማድረግ አንችልም። ሰይድ እሷን ካስፈታናት በኋላ እንደ ትልቅ ሰው ቁጭ ብለን ተነጋግረን መፍታት እንችላለን። አሁን አሚር እያለ ያለው እኔ መጀመሪያም ተነጋግረናል ከአሚር ጋር መጀመሪያ አፉ ትባባላላችሁ ከሰይድ ጋር። ከዛ በኋላ ወደሚቀጥለው ነገር እንሄዳለን ስለው እሱ እኔን አስገብቶ ሱመያን ያስፈታት ነው እያለ ያለው። ያ ነገር ደግሞ አይሆንም። እንደዛ ከሚሆነው በሁለት ወይ ሁላችንም ቁጭ ብለን አንተም ልጆችህን የምታይበት እኔም ቢያሳስረኝ ምንም ችግር የለውም። እንደዛ አይደል? ይኸውልህ አሁን የእናንተንም ችግር ይሁት የእሱንም ችግር ይሁት የእናንተንም ችግር ይሁት በዚህ ማወቅ ይቻላል። ምን በለኝ ትልቁ መፍትሄ እያወቃችሁ ልጆችን ታሳያለች። ግን አሁን ላይ እሷ ጥሩ ሁኔታ ላይ ስላልሆነች አሁን ትልቁ እናንተም እኮ ወደ መፍትሄ አንተም ልጆችን የማየት መብት አለ።
ልጆችን የማየት መብት አለ፣ እሷም ንብረት የመካፈል መብት አላት። እሱ ውስጥ እኛ ልንገባ አይደለም ዛሬ የመጣ ነው። መጀመሪያ የቀድመ ሁኔታ እሷ ማስፈታት ነው፣ እርቅ ማውረድ ነው። እሷ እልህ ገባችና እልህ መጋባት የለበትም። እዚህ ጋር ሁለት ዝሆኖች በተጣሉት የሚጎዳው ሳር ነው። አንተና እሷ በተጣላችሁት ምንም የማያውቁ ህፃን ልጆች እየተጎዱ ነው። አሁን እኔ እያልኩ ያለሁት እነዚህ ህፃን ልጆች አይጎዱ ነው። አንተ ተበደልና ልጆቹ ይጠቀሙ። ልጆቹ ያለ እናት አይቆዩ። ልጆቹ እናቴ ብለው አያልቅሱብህ። የልጆችን መንበር አንተ ጥሩ አይደለም። ስለዚህ እርቅና ውርድ። ሱመያም ከእስር ቤት ተፈታ፣ ልጆቹንም ታገኝ። አሁን ገባኝ። እርቅና ውርዳለን። የሚደረገው ነገር እናደርጋለን። ገባኝ። ልጆቹ እናቴን እያሉ እያለቀሱ ነው። ስለዚህ ልጆቹ ያሉበትን ታውቃለህ ማለት ነው። ልጆቹ ከእናታቸው ጋር እዚህ ሆነው ከሆነ እናቴን አንጡልኝ ብለው እያለቀሱ ነው። ስለዚህ ልጆቹን አንጣቸው፣ እሷ ትፈታለች። ኧረ አሚርማ የሚያውቀው ነገር ያው ልጆቹ ያለ እናት እያለቀሱ ነው እኮ አለ። ልጆቹ ያለ እናት ገምተህ ነው። ለምን እሷ ሱመያ ነግራኝ ነው እንጂ ምን ብላ ነገረቻችሁ? ሱመያ እኮ እስር ቤት አደረካት እንጂ እኮ እስር ቤት እንዳረካት እኮ ማናገር ነው እንደሚመስል እሱ ነው እኮ ችግር የለውም። ሱመያ ማን ጠይቃት ነው እንደሚመስል ምግብ ማናቀርብላለ እናወራለን እኮ በቃ ምን እየተባላችሁ ጠየቃችሁት አይደለ? ቆያ ሙቢ እና ምግብ ምናምን ብቻ መፈታቷ ምናምን ከመጠየቅ ውጪ ልጆቹ የት ናቸው ብላችሁ አትጠይቁም? ስለ ልጆቹ አትነግረንም። እሱን እንደማትነግረን አንተም ታውቃለህ። ልጆቹ የት እንዳሉ እኛ ምንም እናውቀው ነገር የለም። ልጆቹማ ምን ቢሆኑ አንተ ልጆቹን አትበላቸው፣ አታርዳቸው። ልጆቹን አምጥተን ሱመያ እንድትፈታ ቶሎ መፍትሄ እንሄድ ነበር። ግን ሱመያም ይሄን ነገር ለመናገር ፍቃደኛ ስላልሆነ ልጆቹ ያሉበትን ሱመያ ለመናገር ፍቃደኛ ስላልሆነች ነው ዛሬ እዚህ ጋር የመጣ ነው እንጂ ልጆቹ የት እንዳሉ ባቀኔ ምን ታረጋቸዋለህ? የገዛ ልጆች ናቸው። ምንም ልታረጋቸው አትችልም። ስለዚህ ልጆቹን አምጥተን የሚደረገው ነገር እናደርግ ነበር። ስለዚህ አሁን አንተ ተሸነፍና ሚስትህ እንድትፈታ ልጆች እንዲጠቀሙ አድርግ። ከፈለ እንደለመድከው ተከታትለ የት እንደምትደርስ ተከታትለ እሷን ከፈለ ደግሞ አይክም ካልክ በእርቅኛ ሱመያንም ይዘናት አንተንም አርግተን አመቻችተን ልጆችንም እንድታደርግ እናደርግልን። በእልህ እቺ ልጅ አሳስረ እስር ቤት አስገብተህ ጥሩ ያልሆነ ቦታ ላይ አስገብታት እቺ ልጅ ማይሆን ነገር እየሆነች ነው። ልጆቹ እየተበደሉ ነው። ተሸነፍና ልጆቹን አድናቸው። ልጆችህ ናቸው። ምንም ቢሆን እናት ታስፈልጋቸዋለች። አንተ እንደተማረ ሰው እንደ ትልቅ ሰው ልጆችህን ሚስትህን ይቅርታ ጠይቀህ ከእስር ቤት አስወጥተሃት ልጆቿ ጋር ትሂድ። ከሁሉም ነገር የሚበልጠው ልጅ ነው። በዚህ ከመጣችሁ ተስፋ ቁረጡ። እርግጥ አድርጌ የምነግራችሁ ነገር ምንድን ነው? 2 ዓመት በሙሉ ደክሜያለሁ፣ ለፍቻለሁ ልጆቼን ለማግኘት፣ እሷ ያለችበትን ለማግኘት። አሁን በስንት መከራ ያገኘሁትን በቀላሉ ሲስተም ልጆቼን ማግኘትን መንገድ ይሄ ብቻ ነው። እሷ ታስራ ሳትወጣ ስትቀር ልጆቼን ቢሆን አንጡ ማለቱ አይቀርም። አንጡ ማለቱ አይቀርም ለማያዝ ስትናፍቃቸው። ስለዚህ እኔ ያለኝ አማራጭ ሱመያ እዛው እስር ቤት መቆየት ነው ልጆቼን ለማግኘት። እሷን ካስፈታው ጭራሽ አንድ ቀን ላሳደርኳትም እልህ ስለሚይዛት ልጆቼን አለኝ አታሰኝም፣ ይብስባታል። የሚመክራትም ሰው ብዙ ነው። እንዴት ያሳስርሻል ባልሽ ሆኖ ጥፊ ካለሽበት እንዳያደርግሽ አምልጪ እዛ ጎንደር ተደብቂ ቢላት እኔ እዛ ሂጅ እሷን ማሳዝ አልችልም። ከአሁን በኋላ በዋስም ብትወጣ ዋሱ ራሱ አያመጣትም። ያለኝ አማራጭ ተስፋ ቁረጡ፣ አትድከሙ። ልጆቼን እስካላየው ድረስ እሷ አትለቀቅም። ነገሩን እያባባስኩ ካሜራ ላይ ያለውን አዙሬ ወደ እሷ እየመለስኩኝ እሷ ማታስፈታት ከሆነ እኔን አሳስረኝ። አንተን ለምን አሳስራለሁ? ከአንተ የምፈልገው ነገር እኮ የለም። እኔን ተበቀለኝ። መበቀል የምትፈልገው ነገር እኔን ተበቀለኝ። ልጆችህንና ሚስትህን ሰላም አውርድ። ምን እበቀላለሁ ካንተ? በፈሪና አሳስረኝ። የምፈልገውም ልጆቼ ነው። አንተም ለሱመያ ያገዘ ከኔ ጋር ተጣላ፣ ያልሆነ ነገር ተፈጠረ፣ ልትወጋኝ ነበረ። ወደ እሱ በቃ አልፏል። አሁን ለራሴ ያመጣው ቢላ ራስ ወገ ለራሴ የሚያስፈልገው ልጆቹን አስፈታቸው ነው። ለሰው የቆፈር ጉድጓድ ራስ ይቀበርበታል የሚባለው ማለት ነው። አሁን ከሁሉም ነገር የሚበልጥ አንተ ልጆቹን በህይወት ማየት ከምትፈልግ ከሆነ እርቅና ውርድ፣ እርቅ ይሁን። እናንተ ምንም የሚያገናኝ ነገር የለም። በእርቅ ልጆችህን አግኝ እኮ። በእርቅ ማገኝ ከሆነ ለእሷ ካዘናችሁ ልጆቹ ፈልጋችሁ አንቺ ብላችሁ አንተ ያላገኘው 2 ዓመተኛ ኬት ነው ልጆቹ ለእናንተ ተነግራችኋለች። ብትነግረን እስካሁን ምን አስቀመጠን? በቃ አይ ሱመያ ነው ወይ እንጠይቃትና እሷ በቃ እናንተ የምትችሉት ልጆቹን ያሉበትን አስመጪ። እናቷ ጋር ጎንደርም ካለች አይደለም በቃ እዚህም ደብቃ ከሆነ አሁን ሰይድ ሞከርን ምን አለ ምንም ነገር በቃ እሺ ሊል አልቻለም ማለት እሱ ማየት በቃ ልጆችን ማየት ብቻ ነው። ስለዚህ አሁን አሚር ማድረግ ያለብን
ልጆቹ እንደማታሳየ ታውቃለህ። ሙባሪክ ነገረን መጣ ሄደንሽ ቢያንስ እንለምናት በቃ እናንተ እሷኑ ለመናችሁ፣ ዘመዶቿንም አገኛችሁ፣ ልጆቹ ያሉበትን ጠይቁ። ጎንደርም ናቸው ያሉት ካሉ አድራሻው ቤታቸውን ይንገሩኝ፣ እኔ ራሴ ሄዳለሁ። ልጆቼ እንዳገኘሁት እሷ እንድትፈታ አደርጋለሁ። በአንድ አሁን ሳይድ ከሷ ውጭ ልጆቹን ማግኘት የፈለግከው አንተ ላታሳያት ነው? ለምን ልጆቼን ታሳየኝና ከፈለገች እሷ ራሱ ትምጣ። በእርግጠኝነት አታመጣም። ይኸውልህ ሚኪ ከወጣች በጭራሽ አታመጣም። አትልከሙ፣ በጭራሽ አታሳየኝ። አሁን እንደውም ምንድን ነው የምታደርገው? እሷ ጭራሽ ትሻሻለች። ገባህ አይደለ? አዎ ጭራሽ ትሻሻለች ወደ ጎንደር። ያለኝ አማራጭ ይሄ አትልከሙ። ከዚህ በላይ ምንም እኔ ለሱመያም አዘናችሁ፣ ለኔም ካዘናችሁ ለኔም አትዘኑ፣ ችግር የለውም። ለሱመያ የምታዝኑ ከሆነ ልጆቹ ያሉበትን እሷን ጨቀቃችሁ ጠይቋት። ካላመጣች በስተቀር ነገሩ እየከረረ ነው። እነዚህ ልጆች ግን እነዚህ ልጆች ለማየት ብለህ እንዳታጣቸው። እነዚህ ልጆች ያለ እናት ታቆያቸው። አላጣቸው። አሁንም እስካሁን እንኳን አላገኘኋቸውም። አይ ባታገኛቸው ምን አንተ ምንም ያላገኘኋቸው ገና አሁን እናስፈታሻለን ምናምን ብላችሁ አበረታታችኋት ነው እናንተ። በምንም አይነት መንገድ አትፈታ። እኛስ ሱመያ እናንተ ስርስሯ ስለምትሄዱ እኔም ስርስር እየሄድኩኝ ነገሩን አከሯለሁ። እኛማ እኮ ነገሩን ሰላም ለማድረግ በቃ ይሁና። እሷ እንድትፈታ ከፈለጋችሁ ወላሂ 1 ሰዓት አትቆይም። ልጆቹ ያሉበትን ትንገራችሁ። አድራሻ በቃ መናገር እኮ አሁን እኮ እንትን አላለችም አሁን